ሰባቱ ማህተም የመጀመሪያው የሐሙስ ምሽት 3 ሰዓት፣ ሁለተኛው የሐሙስ ሌሊት 6 ሰዓት፣ አምስተኛው የአርብ ቀን 3 ሰዓት፣ ሰባተኛው የአርብ ቀን 9 ሰዓት። እነዚህ ሰዓታት ናቸው ሰባቱ ማህተሞች። ትልቁ ጥያቄ ግን ይሄን መጽሐፍ ማን ይውሰደው? ከዚያስ ማን ማህተሙን ይፍታት? ከዚያ ማን ያንብበው? ከዚያስ ማን ይተርጉመው? ማን ያብራራው? ይሄን ጥያቄ መመለስ የሚችል አካል ያስፈልጋል። ክርስቶስ ወደ ሊቃነ ካህናቱ ሲሄድ በአለት እየተጎተተ ነው ሄደው። ይሄን ታውቃላችሁ? በአለት ጥሩ ቦታ ተፈልጎ ድንጋይ ያለበት ሹል ድንጋይ ያለበት ቦታ ተፈልጎ አንገቱ ላይ ገመድ ታስሮ መሬት ላይ ሲወድቅ ያውም በጀርባው አይደለም በአፍጢሙ ተደፍቶ በአለቱ እየተጎተተ እየተፈጠፈጠ ነው ወደ ሊቃነ ካህናቱ ይሄድ። ደሙን አይጠርጉለትም ነበር። እንዲያውም ፊቱን እየሸፈኑ ይፈቱት ነበር። ጭንቅላቱ ላይ በትር ያሳርፉበት ነበር። ተነበይ ለነ አንተ ክርስቶስ ከሆንክ ትንቢት ተናገር፣ ማን ነው የመጣህ ይሉት ነበር። ፊቱን ከገለጡት በኋላ ምራቃቸውን ይተፉበት ነበር። ይሄ ሁሉ ሆኖ ምን እንደሚል ታውቃላችሁ? ገለነው ማረን፣ ገርፈነው ማረን፣ ጎትተነው ማረን፣ ወግተነው ማረን፣ ሸንክረነው ማረን። እኛ ጠላቶቹ ስንሆን በልጁ ሞት ይቅር አለን ይላል። ምን ማለት መሰላችሁ? እግዚአብሔር በክርስቶስ ሞት በልጁ ሞት ነው ይቅር ያለ ገለ። ይሄ 6ኛ ማህተም የተፈታበት ሰዓት ማለት ክርስቶስ 6ኛው ማህተም ለመፍታት መስቀል ላይ ያረፈበት ሰዓት። ወቀቲሮ ጊዜ ስሱ ሰዓት ሞተ ፀሐይ፣ ቀትር ሲሆን 6 ሰዓት ላይ ይላል። ስንት ሰዓት ላይ? 6 ሰዓት ላይ ፀሐይ ሞተ፣ ፀሐይ ሞተ። ወጸልመ ኩሉ ዓለም ይላል። ዓለም በሙሉ ጨለማ ሆነ። ለምን? 6ኛው ማህተም የሚፈታበት ሰዓት። የትኛው ማህተም? የበለስ ፍሬ የተበላበት ማህተም። ገነቱ ውስጥ የበለሱ ፍሬ የተበላበት ማህተም። ሞት የመጣበት ማህተም። የዘላለም ርግማን የመጣበት ማህተም። የሰው ልጅ ከጸጋ ከብርሃን ተራቅቶ ራቁቱን ከገነት እንዲወጣ የተደረገበት ማህተም። ክርስቶስ ርቃኑን ከእንጨቱ ጋር የተጣበቀበት 6ኛው ማህተም የሚፈታበት ሰዓት። የተከበራችሁ ክርስቲያኖች ወንድሞቼና እህቶቼ ልብሳችሁን በበጉ ደም ነጭ አድርጉ። ብዙ የቆሸሹብን ነገሮች አሉ። አንዳንዶቻችን ስጋው ደግሞ ሳንቀበል ጳጳሳትን እንሳደባለን። እኔ ሊቃነ ጳጳሳትን አንተች የሚል አቋም የለኝ። በአግባብ በስርዓት ግን ይቻላል። ቆርቦ የማያውቅ ሰው ግን እንዴት ካህናትን መናገር ይቻላል? ስጋው ደሙን ያልተቀበለ ሰው፣ ከምስጢራት ያልተሳተፈ ሰው፣ ቤተ ክርስቲያን እስከ ውስጥ እስከ መቅደስ የማያውቃት ሰው ግን እንዴት አድርጎ ክህነትን መሳደብ ይቻላል? ማቃለል እንዴት ይቻላል? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ኪያነ ዘፈጠረ ከመ ናምልኮ። እንሰግድለት ዘንድ እናመልከው ዘንድ እንገዛለት ዘንድ እናመሰግነው ዘንድ የፈጠረን አምላካችን እግዚአብሔር የባህርይ ምስጋና ለእርሱ ይሁን። ስብሐት ለማርያም እመ አምላክ እግዝእትነ ወመድኃኒትነ። መድኃኒታችን መመኪያችን ለምትሆን ለእናታችን ለንጽሕት ቅድስት ድንግል ማርያምም የጸጋ ምስጋና ለእርሷ ይሁን። ስብሐት ለመስቀለ ክርስቶስ እፀ መድኃኒት ኃይልነ ወፀወንነ። ኃይላችን አምባችን መጠጊያችን ጋሻችን ለሚሆን በቀራንዮ ለተተከለ መድኃኒት ለሚባል ለክርስቶስ መስቀልም የጸጋ ምስጋና ለእርሱ ይሁን። ክቡር በኩረ ትጉሃን ቀሲስ ደመላሽ ቶጋ የንፋስ ስልክ ላፍቶ ክፍለ ከተማ የስብከተ ወንጌል መምሪያ ኃላፊ፣ ክቡር ልሳነ ጳውሎስ መምህር ምስክር የዚህ ታላቅ ካቴድራል የስብከተ ወንጌል ኃላፊ፣ ክቡራን የካቴድራሉ አገልጋዮች፣ የአብነት መምህራን፣ ሰባክያነ ወንጌል፣ ያሬዳውያን ሊቃውንተ ቤተ ክርስቲያን፣ አባቶች መነኮሳትና ቀሳውስት፣ ክቡራን ወንድሞች ዲያቆናት፣ ክቡራን ዘማሪያን፣ ክቡራን የካቴድራሉ ሰንበት ትምህርት ቤት መዘምራን፣ ክቡራን የእግዚአብሔር ልጆች አባቶች፣ እናቶች፣ ወንድሞችና እህቶች እንዲሁም ሕፃናት ሁላችሁም በኃያሉ በልዑል እግዚአብሔር ስም እንደምን ዋላችሁ? እንደምን አመሻችሁ? አምላካችን እግዚአብሔር በዚህ ዕለት በዚህ ሰዓት በዚህ ቅዱስ ስፍራ ተገኝተን ቅዱስና ሕያው ዘላለማዊ የሆነውን ቃሉን እየሰማን እንድንባረክ እንድንቆይ ስለረዳን ስሙ ለዘላለም የከበረ የተመሰገነ ይሁን። የሊቃውንት አምላክ የምስጢር ባለቤት የቅዱሳን ፈጣሪ አባቶቻችን አምላክ እግዚአብሔር በመካከላችን ተገኝቶ ምስጢርን ጥበብን እንዲገልጥልን የእርሱ ቅዱስ ፈቃድ ይሆንልን።
ለተወሰኑ ደቂቃዎች የምንማማርበት የትምህርት ርዕስ ልብሳቸውን አጥበው በበጉ ደም አነጹ በሚል ርዕስ ይሆናል። ቃሉ በራእየ ዮሐንስ ምዕራፍ 7 ቁጥር 14 ላይ የሚገኝ ኃይለ ቃል ነው። በምን ዙሪያ ላስተምር ብዬ በውስጤ ብዙ ተጨንቄያለሁ። ስለ ጉባኤያት ስናስብ በምናገለግልበት አብያተ ክርስቲያናት ብቻ ሳይሆን በሩቅ ባሻጋሪ ያየን ከምንሳሳላቸውና ከምንጸልይላቸው ጉባኤያት አንዱ ይሄ ጉባኤ ነው። ወጣቶች መምህራንና ወጣቶች ሰባኪያን ያሉበት በተደራጀ በተቀናጀ ፍጹም ትጋትና መንፈሳዊነት ባለበት መልኩ ጉባኤ የሚዘጋጅበት አንዱ ቦታ ይሄ ነው። ምናልባት አንዳንድ ነገሮችን በእጃችን ስንይዛቸው ወርቅ የሆኑ ነገር ግን ኩበት የሚመስሉ ነገሮች ሊኖሩ ይችላሉ። ማስተዋልና በጥንቃቄ መያዝ ይገባል። እንዲህ አይነት ጸጋ፣ እንዲህ አይነት መሰባሰብ፣ እንዲህ አይነት ህብረት፣ እንዲህ አይነት አንድነት በጸሎት እንዲጠበቅ ይገባል እና እዚህ ጉባኤ ላይ አዲስ አበባ ውስጥም ያሉ ሌሎች ክፍለ ሀገርም ያሉ መምህራን ሊቃውንት እዚህ አውደ ምሕረት ላይ ቆመዋል። ብዙ ትምህርት ተሰጥቷል እና የተጨነኩት ብዙ መምህራን ስላስተማሩ ያ ሁሉም መምህራን ያስተማሩትን ትምህርት ትይዙታላችሁ ብዬ ባላስብም ግን ለአክብሮት ትምህርት እንዳይደጋገም እና ምናልባትም ያው ሰዎች ስለሆንን እንዳንሰለች በሚል ምን አይነት ትምህርት ባስተምር ይሻላል እያልኩ ስጨነቅ ነበር። አስቀድሜ ትናንትም ከዛ በፊትም ያስተማሩትን መምህራን እሱንም ቪዲዮአቸውን ስመለከት ነበር እንዳልደግም። አንዳንድ ሀሳቦች ወቅታዊ ሲሆኑ ሁሉም መምህራን ሁሉም ሰባኪያን ያንኑ እያነሱ ያስተምሩና ይህንን ትናንት መምህር ገሌ አስተምሮታን ብለን ልባችንን ቀዝቀዝ አድርገን ለቃሉ ቦታ መስጠት እንተዋለን። በዛ ምክንያት ስለምናከብራችሁ እንጠነቀቃለን። ስለዚህም ይህንን ርዕስ ራእየ ዮሐንስ ላይ ምዕራፍ 7 ቁጥር 14 ምናልባትም በተደጋጋሚ የተሰማ እንኳን ቢሆን በተወሰነ መልኩ ማስተዋልም ስለሚገባን ከእግዚአብሔር ቃል ውጪ መሆንም ስለማንችል በዚህ ርዕስ ዙሪያ በጣም ጥቂት ነገሮችን ብቻ እንመለከታለን። ይሄ ራእየ ዮሐንስ የሚባለው መጽሐፍ በተለይ ደግሞ በዚህ ዘመን በስፋትና በብዛት መነገር፣ መነበብ፣ መሰማትና መደመጥ፣ መተንተንና መተርጎም የሚገባው ክፍል ነው። አሁን ወቅቱ ላይ ነው። ትክክለኛ ወቅቱ ላይ ነው ያለንበት ዘመን የዓለም ፍጻሜ የዓለም መጨረሻ የደረሰ እስኪመስል ድረስ ነገ እስኪመስል ድረስ የምንሰማቸው ነገሮች ጆሮን ጭው የሚያደርጉ ናቸው። ራእየ ዮሐንስ ለነዚህ ጊዜያት ተመድቦ ለክርስቲያን ጆሮዎች ብቻ ሳይሆን ለዓለም አቀፍ ፖለቲካ ተንታኞች ሳይቀር ምቹ የሆነና መጪውን ጊዜ ማሳየት የሚችል መጽሐፍ ነው። ይሄ መጽሐፍ ከሌሎቹ ቅዱሳት መጽሐፍት ልዩ የሚያደርገው የተለየ ብቃትን የሚጠይቅ አንዳንድ ጊዜ ትህትናን የሚጠይቅ አላውቅም ማለትን የሚጠይቅም ጭምር ነው ይሄ መጽሐፍ። ለምንድን ነው እንደዛ የሚሆነው? በጊዜ ሂደት የሚተረጎም እየተኖረ የሚታወቅ እየደረሰ የሚታወቅ እያየ ነው የሚታወቅ እየሰማ ነው የሚታወቅ በአይናችን እያየ ነው የሚታወቅ በክስተት የሚታወቅ በተግባር የሚታወቅ በተጨባጭ የሚታወቅ በመሆኑ በጣም ብዙ ሐሳብን ይጠይቃል። ራእየ ዮሐንስ በብዙ ስሞች ይታወቃል። የምስጋና መጽሐፍ፣ የተስፋ መጽሐፍ፣ የሰማይ መስኮት መጽሐፍ፣ የድል መጽሐፍ፣ የመላእክት መጽሐፍ፣ የዘላለም ሕይወት መጽሐፍ፣ የምስጢር መጽሐፍ፣ ረቂቅ መጽሐፍ እየተባለ በብዙ አይነት ስያሜዎች ይታወቃል። ይህንን ራእይ የተመለከተ ወንጌላዊ ቅዱስ ዮሐንስ ነው። ቅዱስ ዮሐንስ ወንጌላዊ ለመጨረሻ ጊዜ ያየው ራእይ ይሄ መጽሐፍ ብቻ ነው። ከ5 መጽሐፎች ውስጥ የመጨረሻ የጻፈውም ይህን መጽሐፍ ነው። ያየውም ይህንን ራእይ ነው። ቅዱስ ዮሐንስ ወንጌላዊ ይህንን ራእይ ካየ በኋላ ተሰውሯል። እግዚአብሔር ወደሚያውቀው ስፍራ ተወስዷል። ይህንን ራእይ ለማየት ቅዱስ ዮሐንስ ወንጌላዊ አጠቃላይ እድሜው 95 ዓመታትን ወስዶበታል። እድሜው ከጌታ መከራ በኋላ ግን 70 ዓመታትን አሳልፏል።
ይህንን ራእይ ለማየት። ቅዱስ ዮሐንስ ወንጌላዊ ብዙ አልቅሷል። የኛ ሊቃውንት ሲገልጡ 70 ዓመት ቁጹረ ገጽ ሆኖ የኖረ ብለው ይገልጡታል። ቁጹረ ገጽ ማለት ፊቱ የቋጠረ ፊቱ የተቋጠረ ማለት ነው። ለ70 ዓመታት አንድ ቀን ስቆ አያውቅም። እያለቀሰ እንባውን ጨርሶ ደም አልቅሷል። ደሙን ጨርሶ እጅ አልቅሷል። ከዛ መጨረሻ ሊጠራ ሲል ይህን ራእይ ሲያይ ቆዳው ከአጥንቱ ጋር ተጣብቆ ነበር። በምድር ላይ ይኖር እንጂ ቅዱስ ዮሐንስ ወንጌላዊ ይኖር የነበረው በሰማይ ነበር። በዚሁ በራእዩ ክፍል ላይ መልአክ እንዳይሰግድለት ሲያስጠነቅቀው ትመለከታላችሁ። አንድ ጊዜ አይደለም 2 ጊዜ። ይሄ የሆነበት ምክንያት ስለ 2 ምክንያት ነው። አንደኛው ዮሐንስ ከመላእክት ደረጃ ደርሶ ስለነበረ በዚህ ምክንያት እንዳትሰግድልኝ ብሎ ከልክሎታል። ምክንያቱም ዮሐንስ በስጋ ሆኖ ከመላእክት ጋር ግን ያኔ እኩል ነበር። አንደኛ። ሁለተኛ እንዳይሰግድለት ያስጠነቀቀው መልአኩ ያሳየው የነበረው የዘላለምን ሕይወትን ነው። ያ የዘላለም ሕይወት እኛ በምስጋና የምንኖርበት ከመላእክት ጋር የምናመሰግንበት ዙፋኑን የምንዞርበት ብርሃን የሚጎርፍበት የሚፈስበት ፍቅር የሚታደልበት ማስተዋል የሚጨምርበት ሐዘንና እንባ የሚቀርበት የሚታበስበት የፊት መጨማደድና መጎሳቆል የሌለበት በቁመትና በእውቀት በትምህርት ደረጃ የማንለያይበት ጾታ የማይለይበት ይሄ ቅዱስ ይሄ ጻድቅ ይሄ ሌላ ተብሎ የማይለይበት ሁሉም በየደረጃው የሚያመሰግንበት ስፍራ ነው። ያ ቦታ ያን ነበር ሲያስጎበኘው የነበረው። ያ ስፍራ ላይ ሰዎች ለመላእክት አይሰግዱም። ሰዎች ከመላእክት ጋር ሆነው እግዚአብሔርን ያመሰግናሉ። ያ ስፍራ ያ ሕይወት ያ ዘመን ያ ጊዜ ያ የዘላለም ሕይወት ያ ብርሃን ያ የፍቅር ፏፏቴ ያ የልቡና ፏፏቴ ቋንቋ የማይለይበት ልሳን የሌለበት የነፍስ ቋንቋ ብቻ ያለበት ቅዱስ 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 የሚለው ምስጋና እንደ ባህር የምንዋኝበት እንደ ውቅያኖስ የሚታይበት ያ ምስጋና የምናመሰግንበት ያ ጊዜ ላይ እገሌ ለነገሌ ይሰግዳሉ የሚባልበት ሕይወት አይደለም። ያ ሕይወት ያን ሕይወት እያስጎበኘው ስለሆነ እንዳትሰግድልኝ ተጠንቀቅ ብሎ ያስጠነቀቀው ለዚያ ነው። ቅዱስ ዮሐንስ ያን ሕይወት አይቷል። የተለየ ነው። ወንጌላዊ ቅዱስ ዮሐንስ የጌታን መከራ በልቡናው ስሎ በአይምሮው ስሎ 70 ዓመታት እያሰበ እያለቀሰ በጌታ ፍቅርና መከራ እየተሰቃየ ኖሯል ወንጌላዊ ቅዱስ ዮሐንስ። ያ ራእይ የተገለጠው ለዮሐንስ ወንጌላዊ ብቻ ነው። ያልጻፋቸው ራእዮች አሉ። በዚሁ በራእዩ የተቀመጠ እንዳትጽፈው አትመህ አስቀምጠው የተባሉ በዳንኤልም በቅዱስ ዮሐንስ ወንጌላዊም ታይተው ግን ታትመው ተዘግተው የተቀመጡ ራእዮች አሉ። የተጻፈልን በጣም ጥቂት ነው። ይሄን የምናገረው መጽሐፍ ቅዱሱን ስትገልጡ ትህትና እንዲኖራችሁ ነው። የቅዱሳንን መጽሐፍት ስታነቧቸው ትህትና እንዲኖራችሁ ነው። ያልተገለጡ ብዙ አሉ። በልባቸው ያሉ ብዙ አሉ። በአይምሮአቸው ያሉ ብዙ አሉ። ከዚያ ውስጥ እጅግ ከባድ የሚባለው የመጽሐፍ ክፍል ይሄ ክፍል ነው። ራእየ ዮሐንስ ነው። ራእየ ዮሐንስ በ3 ክፍሎች የተከፈለ ነው። በዋናነት አንደኛው የመጀመሪያው ከምዕራፍ 1 ጀምሮ እስከ ምዕራፍ 4 ያለው ነው። ሁለተኛው ከምዕራፍ 5 ጀምሮ እስከ ምዕራፍ 19 ድረስ ያለው ነው። ሶስተኛው ክፍል ከምዕራፍ 20 ጀምሮ እስከ መጨረሻው ድረስ ያለው ክፍል ነው። 3 ዋና ክፍሎች ናቸው ያሉት፣ ዋና የሚባሉ ክፍሎች። በውስጡ በጣም ብዙ ንዑሳን ክፍሎች አሉ። እኔም ማሳያችሁ አሁን በርዕስነት ያነሳሁት ከምዕራፍ 5 ጀምሮ እስከ ምዕራፍ 19 ድረስ ባሉት የሚቃኝ ነው። ከምዕራፍ 5 ጀምሮ እስከ ምዕራፍ 19 ድረስ ያለው የሚበዛው ምዕራፍ የሚመሰረተው በአንድ የታተመ መጽሐፍ ነው። በ7 ቁልፍ የተዘጋ መጽሐፍ። በዚህ መጽሐፍ ነው መሰረት የሚያደርገው። የራእየ ዮሐንስ ሴንትራል ሜሴጅ የተቀመጠው እዚህ መጽሐፍ ላይ ነው። የራእየ ዮሐንስ ብቻ ሳይሆን የሐዲስ ኪዳን ዋና ማዕከላዊ ጭብጥ ሐሳብ የሚባለው በዚህ በታተመ በ7 ቁልፍ ወይም ማህተም በተዘጋ መጽሐፍ ላይ የተመሰረተ ነው። ሐዲስ ኪዳኑን ማወቅ ከፈለጋችሁ ይሄ መጽሐፍ ስለ ሁሉም ነገር ይናገራል። ይሄ የታተመው መጽሐፍ ይሄ የታተመው መጽሐፍ ስለ ብሉይ ኪዳን ይናገራል። ይሄ የታተመው መጽሐፍ ስለ ሐዲስ ኪዳን አጠቃላይ ይናገራል። ይሄ የታተመው መጽሐፍ አሁን ስላለንበት ዘመን ይናገራል። ይሄ የታተመው መጽሐፍ እስከ ዓለም ፍጻሜ ድረስ ስለሚሆነው ነገር ይናገራል። በዚህ አጭር የደቂቃ ስብከት ይህንን ሁሉ ታውቁታላችሁ ማለት አይደለም፣ ግን መስማት ግን አለባችሁ። ደጋግማችሁ መስማት ግን አለባችሁ።
ይሄ የታተመ መጽሐፍ በሰባት ቁልፎች በሰባት ማህተሞች የተዘጋ መጽሐፍ ነው። ቅዱስ ዮሐንስ ራእየ ዮሐንስ ምዕራፍ 5 ላይ የሚጀምረው ራእዩን በሰማይ ሲመለከት አንድ ብርቱ መልአክ እየጮኸ ቅዱስ ዮሐንስን ይቀሰቅሰዋል። ቅዱስ ዮሐንስ ወንጌላዊን ያነቀዋል እና ምንድነው የሚለው? ያ ብርቱ መልአክ መጽሐፍ ያሳየዋል። ያ መጽሐፍ በውስጥም በውጭም የተጻፈበት መጽሐፍ ነው። በሰባት ማህተሞች በሰባት ቁልፎች የተዘጋ መጽሐፍ ነው። የብርቱ መልአክ ጩኸት እንዲህ የሚል ነው። ይሄን መጽሐፍ የሚወስደው ሰው፣ ማህተሞቹን የሚፈታው ሰው፣ የሚያነበው ሰው፣ የሚተረጉመው የሚያብራራው ሰው ፈልግ የሚል ድምጽ ነው ቅዱስ ዮሐንስ ወንጌላዊ ከሰማይ የሰማው ከብርቱ መልአክ። እና ቅዱስ ዮሐንስ አብሮ በህሊናው በልቡናው ይፈልጋል። ልክ በህልማችሁ ውሃ ቢጠማችሁ ውሃ ፍለጋ እንደምትናፍቁት፣ ሸለቆ ባገኛችሁ ቁጥር ውሃ ለመጠጣት እንደምትፈልጉት፣ ፈሳሽ ነገር ባገኛችሁ ቁጥር ያ ጥማችሁን እንዲያረካላችሁ መጠጣት እንደምትፈልጉት ዮሐንስ ወንጌላዊ በዚያ ራእይ ውስጥ ሆኖ ይሰቃያል፣ ይፈልጋል። ወደ ሰማይ በልቡናው ይወጣል፣ ወደ ምድር በልቡናው ይወርዳል። በቀኝና በግራ ይመለከታል ዮሐንስ ወንጌላዊ። መጽሐፉን ግን የሚፈታ አልተገኘም። ተፈለገ ይላል ቅዱስ ዮሐንስ ወንጌላዊ ሲናገር። በሰማይ ተፈለገ፣ ከሰማይ በላይ በምድርም ተፈለገ፣ ከምድርም በታች ተፈለገ፣ ግን ይህንን የታተመውን መጽሐፍ የሚፈታ ሰው ታጣ ይላል። ያን ጊዜ ይላል ዮሐንስ ወንጌላዊ አለቀስኩ ይላል። አንዳንድ ነገሮች ስገባችሁ እንደዛ ትሆናላችሁ። ዮሐንስ ወንጌላዊ ይሄ መጽሐፍ ትልቅ ጉዳይ እንደሆነ ገብቶታል። ይሄ የታተመው መጽሐፍ፣ ይሄ በሰባት ቁልፍ የተዘጋው በሰባት ማህተም የታተመው መጽሐፍ፣ በውስጥም በውጭም የታተመበት መጽሐፍ፣ የተጻፈበት መጽሐፍ፣ ይሄ መጽሐፍ ክቡር ነገር እንደሆነና ትልቅ ጉዳይ እንደያዘ ገብቶታል። ትልቁ ጥያቄ ግን ይሄን መጽሐፍ ማን ይውሰደው? ከዚያስ ማን ማህተሙን ይፍታት? ከዚያ ማን ያንብበው? ከዚያስ ማን ይተርጉመው? ማን ያብራራው? ይሄን ጥያቄ መመለስ የሚችል አካል ያስፈልጋል። ከሰማይ በላይ ተፈለገ፣ የለም። በሰማይ መካከል ተፈለገ፣ በመላእክት ከተማ የለም። በምድር መካከል በሰዎች መካከል ተፈለገ፣ የለም። ከምድር በታች ባሉ ካልዕ ፍጥረት ተብለው በሚጠሩ ፍጥረታት ተፈለገ፣ የለም። ስለዚህ አለቀስኩ ይላል ዮሐንስ ወንጌላዊ። ተመለሰ ወደ ኋላ። ዮሐንስ ወንጌላዊ በራእዩ ብሉይ ኪዳንን ኖረው፣ ያን የጨለማ ዘመን ኖረው፣ ያን የፍዳ ዘመን ኖረው። ለምን? ይሄ የታተመው መጽሐፍ አዳምንና ልጆቹን የልጅ ልጆቹን የሚገልጥ ነበር። ይሄ በሰባት ቁልፍ የተዘጋው መጽሐፍ በሰባት መከራ የተዘጋ መጽሐፍ ነበር። በሰባት እርግማን የተዘጋ መጽሐፍ ነበር ይሄ መጽሐፍ። አዳምና ልጆቹ የልጅ ልጆቹ በውስጥና በውጭ የተጻፈው ጽሑፍ የሥጋና የነፍስ መርገም ነበር። በውስጥ የተጻፈው የነፍስ መርገም ነበር፣ በውጭ የተጻፈው ደግሞ የሥጋ መርገም ነበር። ማን ይፍታ? ይሄን የተጻፈውን ማን ያብራራው? ይሄን መርገም፣ የሥጋ መርገም፣ የነፍስ መርገም፣ የሥጋ በደል፣ የነፍስ በደል፣ ዓለም የተሰበረበት በደል፣ ዓለም የተንከራተተበት በደል፣ የበተበታተንበት በደል፣ ከእግዚአብሔር አባትነት የወጣንበት በደል፣ ልጅነት ያጣንበት በደል፣ ከገነት የተባረርንበት በደል፣ ወደ ምድረ ፍዳ የመጣንበት በደል፣ ወደ እሾህ የተጣልንበት፣ ወደ ጨለማ የገባንበት በደል፣ ሰላማችንን ያጣንበት፣ መከራ ውስጥ የሆንበት፣ ከእግዚአብሔር የኮለልንበት እርግማን፣ ያ እርግማን መጽሐፉ ውስጥ ነበር። መጽሐፉ የሰው ልጅ ነው። ውስጡና ውጩ ነፍስና ሥጋ ናቸው። ጽሑፉ መርገም ነው። ይሄን በሰባት እርግማን የተዘጋ መጽሐፍ ማን ይፍታው? ማን ይንብበው? ማን ይውሰደው? ሙሴ አይችልም፣ ኢሳይያስ አይችልም፣ ሕዝቅኤልም አይችልም፣ መልከጼዴቅም ለዘመናት መስዋዕት አቅርበዋል። ግን ይሄን መጽሐፍ መውሰድ አይችልም። ለምን? ይሄ መጽሐፍ እንዲፈታ መታረድን ይጠይቃል። መስዋዕት መሆንን ይፈልጋል። ዮሐንስ ይሄ ገብቶታል። ይሄ 5500 ዘመን መከራ ቅዱስ ዮሐንስ መጥቶ አይምሮው ላይ አረፈ። ከዚያ አለቀሰ። እውነትም ይሄ መርገም የተሸከመውን ይሄን መጽሐፍ ጉዳይ ማን ይፍታዋል? እኔ በጣም የሚደንቀኝ ይሄን ክፍል በወንጌል በሉቃስ ወንጌል ምዕራፍ 4 ቁጥር 16 ጀምሮ ተጽፎ ታገኙታላችሁ። ምእመናን የተወሰነ እንደሚከብዳችሁ አውቃለሁ፣ መስማት ግን አለባችሁ። የሚከብዳችሁ ግን ሁላችሁም አይደላችሁ። ይህን እንደማውቃለሁ። ከፍ ያላችሁ ሰዎች እንዳላችሁ እረዳለሁ።
የሉቃስ ወንጌል ምዕራፍ 4 ከቁጥር 16 ጀምሮ ጌታ በጉባኤ ቅዳሜ ቀን ያነበበው መጽሐፍ አለ። በናዝሬት ምኩራብ በናዝሬት መቅደስ ያነበበው መጽሐፍ አለ። ይሄ መጽሐፍ በሰባት ማህተም የተዘጋ መጽሐፍ ነው። ይሄ መጽሐፍ ትንቢተ ኢሳይያስ ምዕራፍ 61 ከቁጥር 1 ጀምሮ ያለው ክፍል የያዘ መጽሐፍ ነው። ይሄ መጽሐፍ ጌታ ብቻ እንዲያነበው የተጠበቀ መጽሐፍ ነው። መሲህ ብቻ እንዲያነበው የተጠበቀ መጽሐፍ እና ጌታችን እንዳስለመደ ይላል ወደ ምኩራቡ ሄደ ይላል። ወተንሳ ከመያንብ በከመያ ለምድ እንዳስለመደ ሊያነብ ተነሳ ይላል። ያን ጊዜ መጽሐፉን እንደተጠቀለለ ተላላኪው ለጌታ ሰጠው ይላል። ተረተረው መጽሐፉን ወረከበ ሀበይብል ወከሲቶ ወረከበ ሀበይብል መጽሐፉን በገለጠው ጊዜ እንዲህ የሚል አገኘ ይልና 7 ነገሮችን ይዘረዝራል። ስንት ነገሮችን? 7 ነገሮችን ይዘረዝራል። 7 ነገሮችን በተለይ ግዕዙ 7ቱንም ቁልጭ አድርጎ ያስቀምጣቸዋል። መንፈሰ እግዚአብሔር ዘላዕሌየ ዘበእንቲአሁ ቀብአኒ እዚህን ወሙ ለነዳያን ፈነወኒ ብሎ የሚጀምር ነው። የኔ የባህሪ ሕይወት የመንፈስ ቅዱስ ስለዚህ ጉዳይ ያዋሃደኝ ለድሆች የምስራችን እሰብክላቸው ዘንድ ላከኝ። ለታሰሩን መፈታትን እነግራቸው ዘንድ ላከኝ። የቆሰሉትን እጠግናቸው ዘንድ ላከኝ። ላዘኑት ሰዎች ደስታን እሰብክላቸው ዘንድ ላከኝ። ለተማረኩት ሰዎች ነፃ መውጣትን እሰብክላቸው ዘንድ ላከኝ። ዕውራን ለሆኑ ሰዎች ብርሃንን እሰጣቸው ዘንድ ላከኝ የሚል 7 ነገሮችን ይዘረዝራል። እነዚህ 7ቱ መከራዎች፣ 7ቱ ስቃዮች፣ 7ቱ ማህተሞች፣ 7ቱ ቁልፎች ናቸው። መጽሐፉ በእነዚህ 7 ቁልፎች የተዘጋ ነው። ገረማቸው። ጌታ ይህንን ክፍል ሲያነብ በጣም ተደነቁ ይላል። ወአንስኡ አዕይንቲሆሙ እልሃለው ውስተ ምኩራብ ወነጸርዎ ይላል። በምኩራቡ ዙሪያ ያሉት ሰዎች ሁሉ ትኩር ብለው ጌታን ተመለከቱት ይላል። ደንግጠው። ለምን? ይህን ክፍል ሊያነበው የሚችለው መሲህ ብቻ ነው። መሲህ እንደሆነ ደግሞ ክርስቶስን አላወቁ። እነሱ የሚያምኑት ሎቱ ስብሐት የዮሴፍ የሥጋ ልጅ ነው ብለው ነው የሚያምኑት። እናቱ ማርያም ናት፣ አዎ ልክ ነው፣ ግን ድሃ ናት። የድሃ ልጅ ደግሞ ንጉሥ መሲህ ሊሆን አይችልም ብለው ነው የሚያምኑት። ይህን መጽሐፍ በመካከላቸው አነበበው። ይሄ መጽሐፍ ተጠቅሎ ታስሮ የተቀመጠ መሲህን የሚጠብቅ ነፃ አውጪ የሚጠብቅ ንጉሥ የሚጠብቅ ሮማውያንን የሚያሳድድ ኢየሩሳሌምን ከጠላት እጅ ፈልቅቆ የሚያወጣ ንጉሥን የሚጠብቅ መጽሐፍ ነው። ያኔ ነው የሚያነበው ብለው ነው የሚጠብቁት እነሱ። ድሆች የተባለው እኛ ነን፣ የታሰርን የተባለው እኛ ነን፣ ቅኝ የተገዛ ነው እኛ ነን፣ ዕውራን የተባለው እኛ ነን። እኛን ደግሞ ነፃ የሚያወጣን ይሄ የጠራቢ ልጅ አይደለም ሌላ ነው ብለው ነው የሚጠብቁት። አንዳንድ ጊዜ እንደዛ ይሆናል። ሚመና ማን ነፃ እንደሚያወጣቸው አታውቁ። ማትጠብቋቸው ሰዎች ይጠቅሟቸዋል። ያላከበራችኋቸው ሰዎች፣ የረገጣችኋቸው ሰዎች፣ የናቃችኋቸው ሰዎች፣ ከህይወታችሁ ያስወጣችኋቸው ሰዎች፣ ረግጣችሁ የመጣችኋቸው ሰዎች ማን እንደሚጠብቃችሁ አታውቁ። ቡትቱ የለበሰው ሰው ሊሆን ይችላል በጸሎት የሚጠብቃችሁ ከሊቃነ ጳጳሳቱ ይልቅ፣ ከኛ ከአገልጋዮቹ ይልቅ፣ ከካህናቱ ይልቅ፣ ከቀሳውስቱ ይልቅ፣ ባህታውያን ከምትሏቸው ይልቅ መንገድ ዳር የሚተኙት ላስቲክ ወጥረው የሚኖሩት እነሱ ሊሆኑ ይችላሉ። በጸሎት የሚጠብቋቸው ታቦት የሚጠብቁት እነሱ ሊሆኑ ይችላሉ። ቤተክርስቲያንን የሚጠብቋት ትውልድ የሚጠብቁት እነሱ ሊሆኑ ይችላሉ። ሰው የተባለውን ሁሉ አክብሩ። ማን ነፃ እንደሚያወጣቸው አታውቁም። ነፃ ያወጣቸው ያሳደዷት የማርያም ልጅ ኢየሱስ ክርስቶስ ነው። ክብርና ምስጋና ለአምላካችን ይሁን። ነፃ ያወጣቸው ራቁቱን መስቀል ላይ የሰቀሉት ጌታ ነው። ነፃ ያወጣቸው በሐሰተኛ ምስክር ርቃኑን መስቀል ላይ የሰቀሉት ጌታ ነው። መስቀል አሸክመው እንዲደፋ ያደረጉት ጌታ፣ በበረት የተወለደው ጌታ፣ ከእንግዳ ማደሪያ ስፍራ ያባረሩት ጌታ፣ ገና ስትጸነስ ጀምሮ እናት አባቷን እያሳደዱ በምድረ በዳ እንድትወለድ ያደረጓት እናት እመቤታችን፣ ከዚያስ በኋላ ጽንስት ሆና ጌታን በማህፀኗ ተሸክማ ማደሪያ ስላልነበራቸው ስፍራ ስላልነበራቸው ተብሎ በግርግም እንድትወልድ የተገደደችዋ ሴት ነፃ እንዲወጡ ነፃ አውጪውን የሰጠቻቸው እሷ ናት። የናቋት በሀገራችን እንግዳ ይከበራል።
እንኳን የጸነሰች ሴት ስትመጣ ወንበር ለቆ ማስቀመጥ ይገባል። መንገድ ማቋረጥ አይገባም። ምክንያቱም በማህፀኗ በሆዷ ትውልድ ተሸክማለች፣ ሰው ተሸክማለች። ማክበር ይገባል። አንዳንድ ማህበረሰብ ሲያረጅ እንኳን ማክበር ይቅርና ሴት ማህፀኗን ሰንጥቆ ጽንሱን ያወጣል። ማህበረሰብ ያረጃን። በነገራችን ላይ ማህበረሰብ ለውጥ አለው፣ ኢቮሉሽን አለው። ማህበረሰብ ያረጃል፣ ማህበረሰብ ያድጋል፣ ማህበረሰብ ይታደሳል፣ ማህበረሰብ ይለወጣል፣ ማህበረሰብ ዝቅ ይላል፣ ማህበረሰብ ከፍ ይላል። አሁን እኔና እናንተ ያለንበት ዘመን ወዴት እንደሆነ አላውቅም እንጂ የምንለወጠው ከአንድ ማህበረሰብ ወደ ሌላ አይነት ማህበረሰብ ሽፍት እያደረግን እንደሆነ ይሰማኛል። ወደ ሌላ አይነት፣ ወደ አውሬነት ይሁን ወደ መልአክነት ይሁን እሱን አላውቅም፣ መገመት ይከብዳል። ግን በጣም በብዙ ክፉ ነገሮች ታጥረናል። አንዋደድም፣ እንካካዳለን፣ አንተማመንም፣ እንፈራራለን። ለመጋደል ጊዜ እንጠብቃለን፣ ለጦርነት ጊዜ እንጠብቃለን። አንዱን ለማሳደድ ጊዜ ይጠብቃል። ሁሉም አድፍጦ ይጠብቃል። ያንዳንዱ ሰው አይምሮው ላይ ሞት አለ፣ ልቡ ውስጥ ጨለማ አለ፣ ልቡ ውስጥ ቂም አለ፣ ልቡ ውስጥ በቀል አለ፣ ልቡ ውስጥ ምቀኝነት አለ፣ ልቡ ውስጥ ቅናት አለ። ጊዜ ይጠብቃን ያለ መፈንዳት። እንደዚህ አይነት ማህበረሰብ ፈጥረናል። የአይሁዳውያን ማህበረሰብ ክርስቶስ በመጣበት ዘመን አንዱ የነበረው ችግር ምን እንደሆነ ታውቃላችሁ? ሰው መግፋት፣ የማያውቁትን ሰው መግፋት፣ ማሳደድ በጣም ከባድ ጠባይ ነበር። እመቤታችን ጸንሳለች፣ ጌታን በማህፀኗ ተሸክማለች። ግን እሳ ቦታ አስቀድሞ ሊሰጣት የሚገባው እንደው የጌታ እናት መሆኑን ተውትና ለጸነች ሴት አልነበረምን? ስለጸነሰች ብቻ የጌታ እናት መሆኗን ስላላወቁ ነው እንበል። የአምላክ እናት መሆኗን ስላላወቁ ነው እንበል። አምላክ በማህፀኗ እንዳለ ስላላወቁ ነው እንበል። ግን ምንም ይሁን ይቺ ሴት ስለጸነሰች ብቻ ከማንም አስቀድሞ ቦታ ስፍራ አይገባትም ነበርን? አሳደዷት። ስለዚህ ግርግም ውስጥ ወለደች። በእንስሳት መካከል ወለደች፣ በበረት መካከል ወለደች፣ በአህዮች መካከል ወለደች። ምክንያቱም አሳደዋታል። ይሄ ብቻ አይደለም። የሚገርመው ከወለደች በኋላስ ልጇን ይዛ በግብፅ አሸዋ እንድትንከራተት ተፈረደባት። ለምን? ማህበረሰቡ አሁንም ለመቀበል ፈቃደኛ አይደለም። የናቋት ሴት፣ ያሳደዷት ሴት ወይን ክርስቶስን፣ ህብስት ክርስቶስን መስቀል ላይ ተሰቅሎ የሚያድነንን ነፃ አውጪውን መሲህ ወለደች። ክብርና ምስጋና ለአምላካችን ይሁን። የናቃችሁት ሰው የትኛው ሰው ነፃ እንደሚያወጣችሁ አታውቁም። የትኛው ሰው እንደሚያድናችሁ አታውቁም። በተለይ በዚህ ዘመን ሰው መራጮች ነን። ከሰባኪ መርጠን፣ ከዘማሪ መርጠን፣ ከህንፃ መርጠን፣ ከቦታ መርጠን፣ ከዲያቆን መርጠን፣ ከቄስ መርጠን፣ ከአውደ ምህረት ከመድረክ መርጠን፣ ከትምህርት መርጠን። የእናንተ ምርጫ ስለሆነ ነው እኛ የመጣነው። እዚህ እንዲህ አይነት መምህራን ስለሌሉ አይደለም። የተለየ ወንጌል ስለምናስተምር አይደለም። የተለየ እውቀት ስላለንም አይደለም። አዲስ ሰዎች ስለሆንን አዋቂዎች ምናምን ከሰማይ የወረድን ስለሆንን አይደለም። እናንተ ስለምትመርጡ ነው እኛ የምንመጣው። መምህር የሚጋበዘው የተለያየ መምህር የሚጋበዘው የተለያዩ ጉባኤያት በተለያዩ ቀናት የሚሰሩት የእናንተን ምርጫ የእናንተን ፍላጎት ለመጠበቅ ተብሎ ነው። መራጮች ነን በብዙ መልኩ። የትኛው በመንፈስ ቅዱስ እንደሚነግረን አናውቅም። የትኛው ሰው በዚህ ዘመን ራሱ ክርስቶስ በአይሁድ ዘመን እንደነበረው አሁን ክርስቶስ የተቦጫጨቀ ልብስ መጥቶ ላስተምረን ቢል ዞር በል ብለን እናባረዋለን። እንዲያውም ቀጥቅጠን እንሰቅለዋለን። የዚህ አስተሳሰብ ደረጃ ደርሰናል። ምእመናን፣ ወጣቶች ወንድሞችና እህቶች፣ ኦርቶዶክሳውያን በተለይ ወጣቶች ወንድሞችና እህቶች ራሳችሁን መፈተሽ አለባችሁ። በጌጥ በውበት በሌላ ነገር መምረጥ ቤተ ክርስቲያኒቷ የግድ እናንተን እንድትከተል ማድረግ። በነገራችን ላይ ቤተ ክርስቲያን ወጣቱን እንድትከተል ማድረግ ካለባት ምን ማድረግ እንዳለባት ታውቃላችሁ? የአርሴናልና የማንቸስተር ኳስ ጨዋታ እዚህ በስክሪን ማሳየት አለባት ማለት ነው። እናንተን ከተከተለች ስርዓት ይጠፋል። እናንተን ከተከተለች ማህሌቱ ይጠፋል። እናንተን ከተከተለች ቅዳሴው ይጠፋል፣ ዜማው ይጠፋል፣ ወዙ ይጠፋል፣ ለሃዩ ይጠፋል፣ ትርጓሜው ይጠፋል። እናንተን ነማንንና ምን አይነት ትምህርት እንደምትፈልጉ ጭምር እናውቃለን። ምን አይነት ትምህርት ምን አይነት ስብከት እንደሚስማማችሁ ጭምር እያወቅን ነው የአባቶቻችንን ትምህርት የምንነግራችሁ።
ትርጓሜው ሲረዝም ብዙዎቻችሁ ደስ እንደማይላችሁ እናውቃለን። በጣም ሁሉም ሰው የታይታ ላይ አዲስ ነገር ላይ ሾርት ከት ላይ እነዚህ ነገሮች ላይ ያተኮረ ነው። ቤተክርስቲያን ያላችሁበት መታ ፈልጋ ወደዚህ ታመጣችኋለች እንጂ እናንተን ተከትላ ግን ገደል አትገባም። ይሄን ማወቅ አለባችሁ። በርግጥ ትፈልጋችኋለች፣ በርግጥ ትከተላችኋለች፣ በርግጥ ከዛ በኋላ ደግሞ ወደዚህ ታመጣችኋለች። እናንተንና የእናንተን ፍላጎት ተከትላ ግን ቤተክርስቲያን ስርዓቷን አታጣም። ለዚህ ነው ኦልድ የምትመስላችሁ ቤተክርስቲያን። ለዚህ ነው ጥንት የምትመስላችሁ። ለዚህ ነው ያረጀች የምትመስለው። በእናንተ አንፃር ሌሎችን እየተናገርኩ ነው እንጂ እናንተን ለማለት አይደለም። እናንተማ እየመጣችሁ ነው፣ መልካም ነው። ያን ጊዜ አይሁዳውያን ክርስቶስን መቀበል አልፈለጉም። ከዛስ ምን አሉ? እንዴት ይሄን የትንቢት መጽሐፍ ሊያነብ ቻለ ብለው ሁሉም ተገረሙና ተመለከቱት። ጌታ መጽሐፉን ጠቀለለና ወሃቦ ለላይክ ይላል፣ ለተላላኪው ሰጠውና ጌታ ተቀመጠ ይላል። ሁሉም ግን አይናቸውን አንስተው ጌታን እየተመለከቱት ነበር። ከዛ ምን እንዳሉ ታውቃላችሁ? እንዴት ይሄ መሲህ ሳይሆን ለመሲህ የተቀመጠውን የመጽሐፍ ክፍል እንዴት አነበበ ሲሉ ጌታ በልባቸውን ያለውን ሐሳብ ያውቃን አምላክ ነውና እንዲህ አላቸው። የሚያስደነግጥ ቃል ነው። ይኸውም በጽሐ ቃለ ዝንቱ መጽሐፍ ወተሰልጠ ውስተ እዘኒክሙ አላቸው። እኔ በጣም ነው የሚገርመኝ ይሄ የመጽሐፍ ቃል ዛሬ አሁን በጆሮአችሁ በፊታችሁ በአይናችሁ ተፈጸመ አላቸው። ይሄኛው ደግሞ ሌላ አስደንጋጭ ቃል። ይሄን ትንቢት እንዲናገር ያደረገው ኢሳይያስን ራሱ ክርስቶስ ነው። ያስቀመጠውስ ራሱ ክርስቶስ ነው። ያነበበውስ ራሱ ክርስቶስ ነው። የተነገረውስ ለራሱ ለክርስቶስ ነው። የተረጎመውስ ራሱ ክርስቶስ ነው። በሰባቱ ቁልፎች የተዘጋ መጽሐፍ ነው። በሰባት ማህተሞች የታተመ መጽሐፍ። ይሄን መጽሐፍ በአይሁድ ፊት አነበበው። ከዚያስ ነገራቸው። እኔ በጣም የሚያስፈራኝን ነገር ልንገራችሁ። እዚህ ላይ የሉቃስ ወንጌል ምዕራፍ 4 ቁጥር 29 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስን ወደ ተራራ ወሰዱት ይልና ከመያጽድፍው ይላል፣ ገደል ሊሰዱት ይላል። በጣም ነው የሚያስፈራል። ሀገራቸው ተራራ ላይ የተሰራች ከተማ ናት፣ ዙሪያዋን ገደል ናት ይላል ትርጓሜያቸው። ከዛስ ጌታን ወደ ተራራ ቀስ አድርገው ያዋሩ ወሰዱት። ከዛስ የገደል አፋፍ ሲደርሱ ገፋ አድርገው ገደል መስደድ። ተመልከቱትማ ነፃ አውጪውን ገደል የሚሰድ ትውልድ ያ ትውልድ፣ መድኃኒቱን ገደል የሚሰድ ትውልድ ያ ትውልድ፣ መሲሁን ገደል የሚሰድ ትውልድ፣ በገደል የሚወረውር ትውልድ፣ እጁ ላይ ያለው መድኃኒት እሱን የሚያመክን ትውልድ፣ አማካኝ ትውልድ፣ አማሳኝ ትውልድ፣ አጥፊ ትውልድ፣ የማይቀበል ትውልድ። እንዲሁ አይሁድን ሁልጊዜ እንወቅሳለን እንጂ በዚህ ዘመንም በጣም ብዙ መድኃኒቶቻችንን የቀበርን ትውልዶች ነን። ብዙ የሚጠቅሙንን ነገሮች ገደል የሰደድን፣ ሊቃውንቱን ማናከብር፣ መምህራትን ማናከብር፣ ትልልቅ ሰዎች የማይከበሩባት ሀገር፣ ያቀኑ ሰዎች ዝም የሚሉበት ሀገር፣ የክለብ ታሪክ እንደ ጀብድ የሚሰማበት ዘመን፣ የመጠጥ ታሪክ፣ የጭፈራ ታሪክ፣ የዝሙት ታሪክ እንደ ጀብድ እንደ ጦር ሜዳ ታሪክ የሚሰማበት ዘመን፣ እንደ ፉከራ እንደ ሽለላ የሚሰማበት ዘመን። ምን እንደሆነ መንፈሳዊነት፣ ሀገር ምን እንደሆነ፣ ወጣትነት ምን እንደሆነ፣ ሰውነት ምን እንደሆነ በማያውቁ ሰዎች ፖድካስት ተስበን የነሱን እየሰማን ትልልቅ ሰዎች አፋቸውን ይዘው ቁጭ እንዲሉ ያደረግን በእውነት የመከንን ትውልድ ነን። እግዚአብሔር በእውነት ከመቃብርና ከሞት ያስነሳል። አደገኛ ዘመን ነው ያለንበት ዘመን። ትልልቅ ሰዎች አይደመጡበትም ዘመኑ። አባቶች አይናገሩበትም ዘመኑ። ወታደሮች ጀብድ የሰሩ ሀገሪቱን ደም አፍሰው አጥንት ከስክሰው ያቆዩ ሰዎች አይደመጡበትም ዘመኑ። ተንቀው ያሉበት ዘመን ነው ይሄ ዘመን። በሚዲያ ወጥተው ቀድመው ያወሩ ሰዎች ብቻ የሚከበሩበት ዘመን ነው። ከጀርባ ያሉት ሞተር የሆኑት ዋና የሆኑት አባቶች የማይደመጡበት ዘመን ይሄ ዘመን። የ3 ደቂቃ ስብከት እንደ ዕውቀት የሚቆጠርበት ዘመን፣ እንደ መጽሐፍ የሚቆጠርበት ዘመን፣ እንደ ስንክሳር የሚቆጠርበት ዘመን። በጣም ከባድ ዘመን ነው። ወጣቶች ወንድሞችና እህቶች እየተቆጣኋቸው አይደለም፣ ላስጨንቃችሁም አይደለም። ዘመኑን ግን እንድታውቁት ያስፈልጋል። ብዙ ነገሮችን ገደል ሰደናል፣ ሰዎችን ገለናል። በሚሊዮን የሚቆጠር ህዝብ ሞቷል በጦርነት። ገዳዮች ነን።
ንስሐ ልንገባበት ያስፈልጋል። ልንጸጸትበት ያስፈልጋል። ልናለቅስበት ያስፈልጋል። ብዙ ህፃናት እየለመኑ ነው ሜዳ ላይ ወጥተው እናት አባቶቻቸውን የገደልንባቸው ህፃናት፣ ታላላቅ ወንድሞቻቸውን በጦርነት የገደልንባቸው ህፃናት አሁን በመኪና መስኮት እጃቸውን እያወዛወዙ ይለምኑናል። ሳንቲም ይጠይቁናል። የሚጠይቁት የተቸገሩት የራሳቸው እድል ሆኖባቸው እንዳይመስላችሁ፣ እኛ እድላቸውን ቀምተናቸው ነው። እኛ ለምኞታችን ያፈናቀልናቸው ያሳደድናቸው ናቸው። በአደባባይ የሰራነውን ኃጢአት በአደባባይ እንዲነገር እንኳን አንፈልግም፣ እንድንጸጸትበት አንፈልግም። ገደል የሰደድናቸው ብዙ ሰዎች አሉ። በብዙ የሚቆጠሩ 20-30 ሆነው በአንድ ጉድጓድ የተቀበሩ አሉ። ሬሳቸውን አሞራና ጅብ በልቶት አጥንታቸው ብቻ የቀሩ አሉ ሜዳ ላይ። ሬሳቸው አስከሬናቸው ወደ ወንዝ ተጥሎ ወንዝ ይወሰዳቸው አሉ። ለዚህ ንስሐ ካልገባንበት ከእግዚአብሔር ጋር መታረቅ እንዴት ይቻላል? እግዚአብሔርን ማታለል እንዴት ይቻላል? ቢያንስ እንኳን በውስጣችን ይሄ ጸጸት ካልተሰማን። ክርስቶስን ገደል ሊሰዱት ወሰዱት። ወአለፈንተ ማእከሎሙ በመካከላቸው አልፏቸው ሄደ። የመጀመሪያው መተላለፍ ይባላል። ያን በሰባት ቁልፍ የተዘጋውን መጽሐፍ ጌታ ከፈተው። ክብርና ምስጋና ለአምላካችን ይሁን። ይሄ መጽሐፍ ብዙ ጉዳያችን የያዘ መጽሐፍ ነው። ታሪካችንን የያዘ መጽሐፍ ነው። አስደናቂ መጽሐፍ ነው። አስገራሚ መጽሐፍ ነው ይሄ መጽሐፍ። ከዛ ይሄን መጽሐፍ የሚፈታ ሰው ሲታጣ አለቀስኩኝ አለ ዮሐንስ። ከዚያስ ያ ብርቱ መልአክ ዮሐንስ ብሎ ጠራኝ። አታልቅስ አለኝ። ቀና ብዬ ተመለከትኩኝ አለ። ቀና ብዬ ስመለከት እነሆ መጽሐፉን የሚወስደው ማህተሙንም የሚፈታው ተገኝቷል። የይሁዳ አንበሳ የዳዊት ስር የሆነው የታረደው በግ እርሱ ማህተሙን ይፈታ ዘንድ መጽሐፉንም ይወስድ ዘንድ ይችላል ብሎ አሳየኝ። ደስ አለኝ አለ። ወዲያውም ቀና ብዬ ስመለከት እንደ ታረደ በግ ቆሞ አየሁት አለ። ምን እንዳለ በግ? እንደ ታረደ በግ። የታረደ በግ ሲቆም አይታችሁ ታውቃላችሁ? የታረደ በግ ማለት ታርዶ የነበረ ከዛ ሕያው ሆኖ የተነሳ ማለት አይደለም። ታርዶ ቆሟል። ይሄ ነው እንደ ታረደ በግ ማለት። ታርዶ ቆሟል። ቆዳው ተገፏል። ደሙ እየተንጠባጠበ ነው። አንገቱ ላይ ቢላ ያረፈበት ጉድጓድ ይታያል። ደሙ እያዘራ ነው። የታረደው በግ ግን ቆሟል። እንደ ታረደ በግ ቆሞ አየሁት ማለት የታረደ በግ የተባለው ጌታ ነው። መታረድ መስዋዕትነቱ ነው። እንደ ታረደ በግ ቆሞ አየሁት የሚለው ደሙ እየተንጠባጠበ መታየቱን የሚያሳይ ነው። ምን ነው ዛሬ ደሙ ይንጠባጠባልን ቢባል አሁን መቼ ያፈሰሰው ደም? ያን ጊዜ ቀራንዮ መስቀል ላይ የት ይንጠባጠባል? እዚህ ቤተ ክርስቲያን ውስጥ ዕለት ዕለት የሚሰጣው ስጋ፣ ዕለት ዕለት የሚሰጠው ደም፣ ትኩስ ደም፣ የህይወት የሚሆነው ደም፣ ይሄ ጥበብ የሚሆነው ደም፣ ይሄ አቅም የሚሆነው ደም፣ ይሄ የሚያነጻው ደም ይታወቃቸዋል። ይሄ የሚያነጻው ደም፣ ይሄ ህይወት ኃይል የሚሰጠው ደም፣ ከክርስቶስ ጋር አካልህን የሚሰራው ደም፣ ለዓለም የሚበቃው ደም፣ ይሄ የማይዝግ ደም፣ ይሄ የማይከረፋ ደም፣ ይሄ የማይሸት ደም፣ ይሄ ንጹህ የሆነው ቅዱስ የሆነው ነፍስ የተለየው መለኮት የተዋሃደው ደም፣ ያ ደም ዕለት ዕለት በቤተ ክርስቲያን ያለ ማቋረጥ ይፈሳል። ጽዋው ውስጥ ይፈሳል። እንደዛ ነው የቅዳሴው ስርዓት። እንደዛ ነው የቅዳሴው ምስጢር። ካህኑ ስጋውንና ደሙን ሲፈትትና ሲቀዳ 10 ጣቶቹ በደም ይነከራሉ። ይህንን ታውቃላችሁ። የበቁት አባቶቻችን ያዩታል። ልክ እንደ ነጭ በግ እግሩን ከጻሕሉና ከጽዋው ላይ ሲያደርግ ያዩታል የበቁ አባቶቻችን። ዕለት ዕለት ክርስቶስ ይሰዋን ማለት አይደለም። አንድ ጊዜ የተሰዋ መስዋዕት ዕለት ዕለት ግን በቤተ ክርስቲያን ትኩስ ሆኖ ሳይቀዘቅዝ ይሰጣል። ክብርና ምስጋና ለአምላካችን ይሁን። ይሄ ነው እንደ ታረደ በግ። የጌታ ፍቅር ሲገባችሁ እንደ ታረደ በግ ቆሞ ታዩታላችሁ። ይሄ ጌጥ አይደለም። ይሄ ህንፃ እንዲህ የምንሰራው ለጌጥ አይደለም፣ ለውበት አይደለም። በዚህ ህንፃ በኩል የታረደውን በግ ክርስቶስ እንድትመለከቱ ነው። እኛን እንድታዩ አይደለም። ከኛ አልፋችሁ እኛ በምንነግራችሁ ቃል የታረደው ክርስቶስን እሱን እንድትመለከቱት ነው። እንደ ታረደ በግ ቆሞ አየሁት። ከዛስ እልፍ አእላፍ መላእክት 4 እንስሶች 24ቱ ካህናተ ሰማይ ይልና በዙፋኑ ፊት ወደቁ ይላል። እንዲህ አሉ ይላል፣
መጽሐፉን ትወስድ ዘንድ ማህተሙንም ትፈታ ዘንድ ይገባሃል ይሉና ምክንያቱን ያስቀምጣሉ። ታርደሃልና ይላል። ምን ብለሃልና? ይሄን ማህተም ለመፍታት መታረድን ይፈልጋል። መታረድን ይፈልጋል። ደም ማፍሰስን ይፈልጋል። ዝም ብሎ መታረድ አይደል። ለምን መታረድ በሚል ቋንቋ እንደተገለጠ ታውቃላችሁ? የጌታ መከራ ታረደ ሲባል እኮ ሰይፍ አረፈበት ማለታችን አይደለም። ግን መታረድ ማለት ምን ማለት መሰላችሁ? በግ ከታረደ በኋላ ብልቱ ይወጣል። እያንዳንዱ አካል በቢላ ይለያያል። ኩላሊቱ ለብቻ፣ ጨጓራው ለብቻ፣ እግሮቹ፣ አጥንቱ፣ ቅልጥሙ ምናምን ለብቻ፣ አንገቱ ለብቻ፣ ጭንቅላቱ ለብቻ ይደረጋል። ለምን? በመታረድ ቋንቋ የክርስቶስ መከራ እንደተገለጠ ታውቃላችሁ? ክርስቶስ አካሉ ላይ ያላረፈ የመከራ አይነት የለም። ሁሉም አካሉ ላይ ምንም አይነት ስቃይ፣ ሁሉም አይነት ስቃይ አርፎበታል። ሁሉ ከራስ ጠጉሩ እስከ እግር ጥፍሩ ድረስ ድርሳነ ማህየዊ ይናገራል። ክርስቶስን የገረፉት ወታደሮች፣ ያሰቃዩት ወታደሮች 570 ወታደሮች ናቸው ይላል። ስንት ወታደሮች ናቸው? 570 ወታደሮች ናቸው። ወታደሮቹ አይሁዳውያን አይደሉም፣ እስራኤላውያን አይደሉም፣ ሮማውያን ናቸው። ምን ማለት ነው? አህዛብ ናቸው። ምን ማለት ነው? አይጾሙ፣ አይጸልዩም፣ አይሰግዱም፣ ስፖርት ይሰራሉ፣ እንደ ወታደር ይኖራሉ። ጡንቻቸው ጠንካራ፣ ጨካኞች ናቸው። 570 ወታደር እያንዳንዱ ብዙ አይነት መከራ ክርስቶስ ላይ ያሳርፏል። እያንዳንዱ አሁንም ድርሳነ ማህየዊ የመከራውን ቁጥር ሲናገር 19125 የመከራ አይነት ተቀብሏል ይላል። 19125 ብር አይደለም፣ ሳንቲም አይደለም፣ የደሞዝ ቁጥር አይደለም፣ የመከራ ቁጥር ነው የነገርኳችሁ። 19125 የመከራው ዝርዝር ቁጥር አይደለም፣ የመከራው አይነት ነው የነገርኳችሁ። ክርስቶስ ወደ ሊቃነ ካህናቱ ሲሄድ በአለት እየተጎተተ ነው ሄደው። ይሄን ታውቃላችሁ? በአለት ጥሩ ቦታ ተፈልጎ ድንጋይ ያለበት ሹል ድንጋይ ያለበት ቦታ ተፈልጎ አንገቱ ላይ ገመድ ታስሮ መሬት ላይ ሲወድቅ ያውም በጀርባው አይደለም በአፍጢሙ ተደፍቶ በአለቱ እየተጎተተ እየተፈጠፈጠ ነው ወደ ሊቃነ ካህናቱ ሄደው። ደሙን አይጠርጉለትም ነበር። ደሙን አይጠርጉለትም ነበር። እንዳውም ፊቱን እየሸፈኑ ይፈቱት ነበር። ጭንቅላቱ ላይ በትር ያሳርፉበት ነበር። ተነበይ ለነ አንተ ክርስቶስ ከሆንክ ትንቢት ተናገር፣ ማን ነው የመታህ ይሉት ነበር። ፊቱን ከገለጡት በኋላ ምራቃቸውን ይተፉበት ነበር። ሁሉንም አይነት ስድብ ተሰድቧል። ሁሉንም አይነት መከራ፣ ሁሉንም አይነት ስቃይ ተቀብሏል ክርስቶስ። መታረድ ማለት ይሄ ነው። እላዩ ላይ 70 የሚደርስ የብረት እሾህ ጭንቅላቱ ላይ ተደርጓል። ከ70 ውስጥ ይላል ድርሳነ ማህየዊ አንዱ ረጅም ነው ይላል፣ አንዱ በአናቱ በጭንቅላቱ ትክክል የተደረገ ነው። በሚስማር በመዶሻ ከላይ ሲመቱት እስከ ልቡ ድረስ ይወጋው ነበር። እስከ ልቡ ድረስ ውስጥ ለውስጥ። ይሄ ሁሉ ሆኖ ምን እንደሚል ታውቃላችሁ? የሚያደርጉትን አያውቁምና ምን በላቸው? ገለነው ማረን፣ ገርፈነው ማረን፣ ጎትተነው ማረን፣ ወግተነው ማረን፣ ቸንክረነው ማረን። የሰቀልነው እኛ ነን፣ ስለ ኃጢአታችን ነዋ የተሰቀልነው። የገረፍነው እኛ ነን፣ ስለ እኛ ነዋ የተገረፈ። ቅዱስ ጳውሎስ ሲናገር ወሶበ እንዘ ጸሩንነ በሞተ ወልዱ ተሳሃለነ፣ ጠላቶቹ ስንሆን በልጁ ሞት ይቅር አለን ይላል። ክብርና ምስጋና ለስም አጠራሩ ይሁን፣ ስለ ምሕረቱ ስለ ርኅራኄው። አዎ ይህን ሁሉ አሰቃይተነዋል። ስጋው አልቆ ነበር። አንድ ገራፊ የጌታ ጀርባ ላይ አንድ ግርፋት አሳርፎ ሲነሳ የጅራፉ ጫፍ ላይ ሁልጊዜ እንደምትሰሙት ሹል የሆኑ አጥንቶችና ብረቶች ተቀምጠውበታል። የጅራፉ ጫፍ ላይ አንድ ገራፊ የጌታ ጀርባ ላይ ጅራፉን አሳርፎ ሲያነሳው እፍኝ ስጋ ይበተናል። ከጀርባው ተነስቶ አየር ላይ ይበራል። ጽዋ የሚሞላ ደም ከጀርባው ተነስቶ መሬት ላይ ይረጫል። አንድ ጽዋ ሙሉ ደም። ክርስቶስ ሲሞት ስጋው አልቋል፣ ደሙ አልቋል። አጥንት ብቻ ነው መስቀል ላይ የነበረው። አጥንት ብቻ። በአንድ ሰው አካል
ከ6 ሊትር ጀምሮ ደም ሊገኝ ይችላል። እንደየቁመቱ እንደየመጠኑ ከ4.5 ሊትር እስከ 6.5 ሊትር ደም በሰውነታችን ውስጥ ይገኛል። ክርስቶስን በመካከለኛ ቁመት ብንወስደው 6 ሊትር ደም እንደ ሰውነቱ ስለሚተነተን 6 ሊትር ደም ፈሶ እስኪያልቅ ድረስ ክርስቶስ ተገርፏል። መታረድ ማለት ይሄ። ስናርድ በጎቹ ምንድነው የምናደርገው? እናርዳቸውና ደማቸውን በገል በምናምን እንቀበለዋለን፣ አልያም መሬት ላይ ይፈሳል። ደማቸው ፈሶ እስኪያልቅ ድረስ ይተዋሉ። ከዛ በኋላ ቆዳቸው ይገፈፋል። ደሙ ፈሶ ካለቀ በኋላ ነው ስጋው የሚበተን ነው የሚለያየው። መታረድ ማለት ይሄ ነው። መታረድ ቃል እኮ የለው፣ ቃል እኮ የለው፣ ቋንቋ እኮ የለው። አለማፈራችን ነው የሚገርመኝ። አለማፈራችን የታረደ ክርስቶስ እያለን የታረደ በግ እያለን ራሱን ለሞት የከፈለ አምላክ እያለን ግን ኃጢአት እንሰራለን። ቢያንስ ኃጢአቶቻችን የውስጥና የውጭ ተብለው ይከፈላሉ። ኢምፖርት የምናረጋቸውና ኤክስፖርት የምናረጋቸው ኃጢአቶች አሉ። በነገራችን ላይ ባህርያዊ ኃጢአትና ባህርያዊ ያልሆነ ኃጢአት አለ። ባዮሎጂካል የሆነ ኃጢአትና ባዮሎጂካል ያልሆነ ኃጢአት አለ። ባዮሎጂካል የሚባለው ኃጢአት ከሰውነታችን ከስነ ህይወታችን የሚመነጭ ኃጢአት ነው። ለምሳሌ ረሃብ፣ ጾም ነው አሁን ያለንበት። ምናልባት አንድ ሰው 3 ቀን ጾሙን ቢሰነብት ነገ ጧት ያገኘውን ነገር ሊበላ ይችላል። ለምን? ይሄ ሰው 4ኛ ቀኑ ነው፣ ቀጥሎኛን መብላቱ ነው ከሰነበተ። ያ ከሚሆን ብሎ አንዳች ነገር ሊበላ ይችላል። ይሄን ጾም የመሻር ስህተት ከየት ነው ያመጣው ቢባል ከባዮሎጂው ነው ያመጣው። ለምን? ውስጡ ኢነርጂ ይጠይቀዋል፣ ኃይል ይጠይቀዋል፣ ፍላጎት ይጠይቀዋል። ዝሙት ላበረታታ አይደለም፣ ግን ባዮሎጂካል ሰው ከመሆናችን የሚመነጭ ኃጢአት ነው። እንዲህ ስለሆነ ኃጢአቱን መስራት አለብን ማለት አይደለም። ነገር ግን ለምሳሌ ቅናት፣ ምቀኝነት፣ መጠላላት እነዚህ ባዮሎጂካል አይደሉም። ከውጭ አመተን ባዮሎጂካል አስመስነን የምናኖራቸው ኃጢአቶች ናቸው። ቅናት ሆርሞናል አይደለም። ዝሙት ሆርሞናል ነው። ረሃብ ሆርሞናል ነው። ከሰውነታችን ጋር የተገናኘ ነው። ይሄኛው ቅናት፣ ምቀኝነት፣ በቀል፣ ቂም የሚባለው ግን ከውጭ እናስገባውና ከሆርሞናችን ጋር አዋህደን የተፈጥሮ እናስመስለዋለን። ይሄን ኃጢአት እንኳን መተው እንዴት ያቅተናል? መስቀል ላይ ለማረን ክርስቶስ ለታረደልን በግ መስቀል ላይ ራሱን ለሰጠን ጌታ እንዴት ለወንድሞቻችን ይቅርታ ማድረግ ያቅተናል? እንዴት ይቅርታ መጠየቅ ያቅተናል? እንዴት መራራት ያቅተናል? እንዴት መተዛዘን ያቅተናል? በዚህ ምክንያት ብዙ ወንድሞቻችን እኮ ራሳቸውን እያጠፉ ነው። ይቅር ማለት አለ ማለት ብቻ እንዳይመስላችሁ። ህይወታቸውን እየተከታተልን ምናስጨንቃቸው ሰዎች አሉ። ቤት ዘግተው የሚኖሩ እኛን ማየት የሚፈሩ እኛን ማየት የሚያፍሩ ከኛ የሚሸሹ የሚጨነቁ ሲያዩን የሚደነግጡ ሲያዩን ጨለማ ምን ሆነባቸው ሰዎች አሉ። ለምን? በአሽሙርና በስላቅ መከራቸውን ፍዳቸውን የምናበላቸው ሰዎች። ብዙ ሰው ቤቱን ዘግቶ ራሱን ያጠፋን፣ በገመድ ሲጥ ያደርጋል፣ ራሱን ያንጠለጥላን፣ ከ10ኛ ከ12ኛ ፎቅ ራሱን ይወረውራል፣ ይፈጠፈጣል። ለምን እንደዚህ እንደሆነ ታውቃላችሁ? መፍትሄ መሆን አልቻለም። ሰዎች ገመናቸውን ሲነግሩን እሱን እንሸጣዋለን። ዩቲዩብ ላይ አውጥተን፣ ቲክቶክ ላይ አውጥተን፣ ፌስቡክ ላይ አውጥተን ወይ ለጓደኞቻችን ነግረን ሚስት የባሏን ገመና፣ ባል የሚስቱን ገመና፣ አባት የልጆቹን፣ ልጆች የእናት የአባቶቻቸውን ገመና አደባባይ ላይ ያሰጡታል። ይሸጣል። ምንም ነገር በዚህ ዘመን ይሸጣል። ሰብዕና ይሸጣል፣ ክብር ይሸጣል፣ ማንነት ይሸጣል፣ ሞራል ይሸጣል፣ ብሔር ይሸጣል፣ ቋንቋ ይሸጣል፣ ሃይማኖት ይሸጣል። በቃ ምንም ገንዘብ ካወጣ ምንም ነገር ይሸጣል። የታረደ በግ አለን ወዳጆቼ፣ የተሰቃየልን አምላክ አለ ወዳጆቼ። ስለሱ ብለን ይቅር እንበል። ቅዱስ ጳውሎስ እንዲህ ይላል፣ ወሶበ እንዘ ጸሩንነ በሞተ ወልዱ ተሳሃለነ፣ እኛ ጠላቶቹ ስንሆን በልጁ ሞት ይቅር አለን ይላል። ምን ማለት መሰላችሁ? ገለነው ይቅር አለን ማለት ነው። ከእናንተ መካከል ያድርገውና አንዱ ልጃችሁን ቢገልባችሁ ሰውየውን አንጠልጥላችሁ ትሰቅሉታላችሁ። አይበቃውም። ሰቅላችሁ በእሳት ታቃጥሉታላችሁ። አይበቃውም።
አካሉን እንደ አመድ እንደ ትቢያ አየር ላይ ትበትኑታላችሁ። በልጃችሁ ሞት ማንንም ይቅር አትሉም። እግዚአብሔር በክርስቶስ ሞት በልጁ ሞት ነው ይቅር ያለው። ገለ የታረደ በግ ማለት ይሄ ነው። እነዚህ አምስቱ ማህተሞች መፈታት ጀመሩ። ሰባቱ ማህተሞች እነዚህ ሰባቱ ማህተሞች ሲፈቱ የተከሰቱ ነገሮች አሉ። እኔ አንዱን ብቻ ነው የማሳያችሁ፣ ግን አንድ ነገር ብቻ ልንገራችሁ። በጣም ብዙ ትርጉሞች አሉት። በጣም ብዙ ትርጉሞች። አንዱን ብቻ ላስታውሳችሁና እኔ የማሳያችሁ ስድስተኛው ማህተም የተፈታው ላይ ነው ርዕሴ። የመጀመሪያው ማህተም ምን እንደሚያሳይ ታውቃላችሁ? አርብንና ሐሙስን ሁለቱን ቀኖች የሚገልጡ ናቸው ማህተሞቹ። የመጀመሪያው ትርጉም ብዙ ትርጉሞች አሉት እንዳልኳችሁ፣ ግን የመጀመሪያው ትርጉም አርብንና ሐሙስን ወይም የሐሙስን ሌሊትና የአርብን ቀን ሰዓታት የሚያሳዩ ናቸው ሰባቱ ማህተሞች። የመጀመሪያው የሐሙስ ምሽት 3 ሰዓት፣ ሁለተኛው የሐሙስ ሌሊት 6 ሰዓት፣ ሶስተኛው የሐሙስ ሌሊት 9 ሰዓት፣ አራተኛው የአርብ ጧት፣ አምስተኛው የአርብ ቀን 3 ሰዓት፣ ስድስተኛው የአርብ ቀን 6 ሰዓት፣ ሰባተኛው የአርብ ቀን 9 ሰዓት። እነዚህ ሰዓታት ናቸው ሰባቱ ማህተሞች። ሰባቱ ማህተሞች ሲፈቱ እያንዳንዳቸው የተከሰተ ነገር አለ፣ የተከናወነ ነገር አለ፣ መዓት ነገር። የፈረሶችን አይነት ትመለከታላችሁ። ሐመር ፈረስ፣ አምባላይ ፈረስ ሚል ትመለከታላችሁ። ለምሳሌ ስድስተኛውን ፈረስ ብቻ ላሳያችሁ፣ ስድስተኛውን ማህተም ብቻ ላሳያችሁና ወደ ርዕሴ ልምጣ። ስድስተኛው ማህተም ማለት የአርብ ቀን 6 ሰዓት ክርስቶስ የተሰቀለበት ሰዓት ነው። ስድስተኛው ማህተም የተፈታ። ስድስተኛው ማህተም ሲፈታ ይላል ራእየ ዮሐንስ ምዕራፍ 6 ቁጥር 12 ላይ ፀሐይ እንደ ማግ ጠጉር ጥቁር ሆነ ይላል። ምን ሆነ? ጥቁር ሆነ። ጨረቃም ይላል እንደ ደም ሆነ ይላል። ከዋክብት ይላል ነፋስ ሲመታው ፍሬውን እንደሚጥል በለስ መሬት ላይ ወደቁ ይላል። ስድስተኛው ማህተም ሲፈታ፣ ይሄ ስድስተኛ ማህተም የተፈታበት ሰዓት ማለት ክርስቶስ ስድስተኛው ማህተም ለመፍታት መስቀል ላይ ያረፈበት ሰዓት። የሉቃስ ወንጌል ምዕራፍ 23 ቁጥር 44 ላይ የተገለጠው ወቀትሮ ጊዜ 6 ሰዓት ሞተ ፀሐይ፣ ቀትር ሲሆን 6 ሰዓት ላይ ይላል። ስንት ሰዓት ላይ? 6 ሰዓት ላይ ፀሐይ ሞተ ይላል። ፀሐይ ሞተ ይላል። ወጸልመ ኩሉ ዓለም ይላል። ዓለም በሙሉ ጨለማ ሆነ። ለምን? ስድስተኛው ማህተም የሚፈታበት ሰዓት። የትኛው ማህተም? የበለስ ፍሬ የተበላበት ማህተም። ገነቱ ውስጥ የበለሱ ፍሬ የተበላበት ማህተም፣ ሞት የመጣበት ማህተም፣ የዘላለም ርግማን የመጣበት ማህተም፣ የሰው ልጅ ከጸጋ ከብርሃን ተራቅቶ ራቁቱን ከገነት እንዲወጣ የተደረገበት ማህተም፣ ክርስቶስ ርቃኑን ከእንጨቱ ጋር የተጣበቀበት ስድስተኛው ማህተም የሚፈታበት ሰዓት። ስድስተኛው ማህተም። ሰባተኛው ማህተም ሲፈታ ይላል ምዕራፍ 8 ላይ ብታዩ እስከ ግማሽ ሰዓት ድረስ ዓለም ላይ ጸጥታ ሆነ ይላል። ያ ሰዓት ክርስቶስ የሞተበት ሰዓት ነው። ዝም ያለበት ሰዓት፣ ዝም ያለበት ሰዓት፣ ፍጥረት ጸጥ ያለበት ሰዓት፣ ዓለም እንደገና ሁለተኛ የተሰራበት ሰዓት፣ እኛ እንደገና የተፈጠርንበት ሰዓት፣ አስደናቂ ሰዓት። ያ ሰዓት ክርስቶስ የሞተበት ሰዓት። ስድስተኛው ማህተም ሲፈታ ይሄ ብቻ አይደለም የተከናወነው። በሰማይ ይላል መልአኩ ዮሐንስ ብሎ ጠራኝና ዘንባባ የያዙ ነጭ የለበሱ ብዙ አእላፍ ቅዱሳንን አሳየኝ ይላል። እነዚህ እነማን ናቸው ብሎ ጠየቀኝ ይላል። እያጠቃለልኩ ነው። እነዚህ እነማን ናቸው ብሎ ጠየቀኝ ይላል። ጌታዬ አንተ ታውቃለህ እንጂ እኔ ምን አውቃለሁ አልኩት ይላል ዮሐንስ። እነዚህ ከታላቁ መከራ የመጡ ናቸው። ልብሳቸውን አጥበው በበጉ ደም አነጹ አለኝ። ከታላቁ መከራ የመጡ ናቸው። የመጀመሪያው ከየት የመጡ ናቸው? ከታላቁ መከራ የተባለው የመጀመሪያው የጌታ መከራ ነው። የጌታ ሞት ነው ታላቁ መከራ የተባለው። ከሞት ነው ህይወት የተገኘ። ከድካም ኃይል ይገኛል። ከሞት ትንሣኤ ይገኛል። ከመቃብር ትንሣኤ ይገኛል። ከድካም ኃይል ይገኛል። ከጨለማ ብርሃን ይገኛል። ብርሃን የጨለማ ልጅ ነው። ብርሃን የጨለማ ውላጅ ነው ወይም የጨለማ ልጅ ነው። እነዚህ የምታዩዋቸው አምፖሎች የሚደምቁት ጨለማ ስለሆነ ብቻ ነው። በብርሃን አይደምቁም። ፀሐይ ሲወጣ እነዚህ ምንም ናቸው።
ብርሃን የሚታየው ከጨለማ ነው። የብርሃን ትርጉም ራሱ የሚገባችሁ ከጨለማ ከመጣችሁ ነው። ጨለማ ካያችሁ ነው የብርሃን ትርጉም የሚገባችሁ። ከደካማ ነገር ኃይል ይወጣል። ከሞት ሕይወት ተገኝቷል። ክርስቶስ በደከመበት ሰዓት መስቀል ላይ ይቺ ኃያል የሆነችው ቤተ ክርስቲያን ተገኘች። ክብርና ምስጋና ለአምላካችን ይሁን። ከታላቁ መከራ ቅዱሳን ኃያላን የሚባሉት ከጌታ ድካም የተገኙ ናቸው። ከጉድጓድ ነው የተወለድነው። ከቁስል ነው የተወለድነው። እኛ የቁስል ልጆች ነን። እስኪ በሉ የቁስል በሉ ልጆች ነን። የጌታ ቁስል ልጆች ነን። ቅዱስ ነቢዩ ኢሳይያስ ሲናገር ትንቢተ ኢሳይያስ ምዕራፍ 53 ላይ ወበቁስለ ዚአሁ ኀዮነ ንሕነ በእርሱ ቁስል እኛ ምን አለን ይላል ተፈወስን። ግዕዙ ግን በእርሱ ቁስል እኛ ሕይወት አገኘን ይላል። ምን አገኘን? ከቁስሉ ነው የተወለድነው። ልክ የለንጊኖስ ጦር የጌታ ጎን ውስጥ ሰምጦ ሲገባ ጉድጓድ ሲሆን ጦሩን ሲነቅለው ደምና ውሃ ሲወጣ ዓለም ከጌታ ጎን እንደገና ተወለደች። ክብርና ምስጋና ለአምላካችን ይሁን። ያን ጊዜ ጌታ በስጋ ሞቶ ነበር። ምን ብሎ ነበር? ከሞቱ ተወለድን። ቅዱስ ኤፍሬም እንዲህ ብሎ ተናገረ በዓርብ ውዳሴ ማርያም ዘዚ አነ ሞተ ነስአ ወእንቲአሁ ሕይወተ ወሀበነ። የእኛን ሞት ወስዶ የእርሱን ሕይወት ለእኛ ሰጠን። ከጉድጓዱ ተወለድን። ያ ነው ታላቁ መከራ የሚባለው። እነ ቅዱስ ጊዮርጊስ የተገኙት ከዚህ መከራ ነው። ሰማዕታት የተገኙት ከዚህ መከራ ነው። በሰማያዊቷ ኅብረት ነጭ ለብሰው ዘንባባ ይዘው የሚያመሰግኑት የተወለዱት ከዚህ መከራ ነው። ከታላቁ መከራ የተገኙ ናቸው። ከጌታ ቁስል፣ ከሞት፣ ከመታረድ የተገኙ ናቸው። ከደም የተገኙ ናቸው። የደም ልጆች ናችሁ እናንተ። የጌታ የደም ልጆች ናቸው። የደም ቀለበት፣ የደም ኪዳን ያላችሁ። ወንጌል የደም ውጤት ነው። በደም የተጻፈ ነው፣ በቀለም አይደለም። በምናውቀው ቀለም አይደለም የተጻፈው። ወንጌል በክርስቶስ ደም የተጻፈ ነው። ቤታችሁ ያለውን መጽሐፍ ቅዱስ አንብቡት። ቃሉ በክርስቶስ ደም የረቀቀ የጸደቀ የተጻፈ ነው። አንተ በደም የተገኘህ የተዋጀህ ነው። ውለታው ይግባችሁ፣ ክብራችሁ ይግባችሁ፣ ማንነታችሁ ይግባችሁ። በደም የመጣችሁ እንደሆናችሁ ተረዱ፣ ወቁ። የደም ልጆች ናችሁ። ስለ ኃጢአት ይቅርታ የፈሰሰ የአዲስ ኪዳን ደም የተሰጣችሁ ናችሁ። የደም ልጆች ነን ከታላቁ መከራ። ከዚያስ ልብሳቸውን አጥበው በበጉ ደም ያነጹ ናቸው። ልብሳቸው መጀመሪያ የታጠበ ነው። ማንነታቸው የታጠበ ነው። ልብስ የተባለው ልጅነት ነው። የታጠበ ነው ማለት የተዘጋጁ ናቸው፣ የተረዱ ናቸው፣ ያመኑ ናቸው። ከዚያስ በበጉ ደም ልብሳቸውን አጥበዋል። ምን ያደረጉ ሰዎች ናቸው? የቆረቡ ሰዎች ናቸው። የጌታን ስጋና ደም የተቀበሉ። ባጭሩ በጣም ብዙ ትርጉሞች አሉት። ልብሳቸውን አጥበው በበጉ ደም ያነጹ የሚባሉት የቆረቡ ስጋውን ደሙን የተቀበሉ ሰዎች ናቸው። ማንነታቸው በጌታ ደም ንጹህ የሆነ፣ ሰውነታቸው ለክርስቶስ እንደሚገባ የሆነ፣ ለጌታ እንደሚገባ የሆነ፣ ለቤተ ክርስቲያኒቱ ክብር የሚመጥን ከመላእክት ጋር የተቀላቀሉ፣ የሰማዩን ልብስ የለበሱ፣ ዘላለማዊነትን የተጎናጸፉ፣ ክርስቶስን በስጋቸው ውስጥ ያደረጉ፣ ዙፋን የሆኑ፣ መቅደስ የሆኑ፣ ሕያው መቅደስ። እነዚህ ሰዎች ናቸው ልብሳቸውን በበጉ ደም ያጠቡ። የተከበራችሁ ክርስቲያኖች ወንድሞቼና እህቶቼ ልብሳችሁን በበጉ ደም ነጭ አድርጉት። ብዙ የቆሸሹብን ነገሮች አሉ። አንዳንዶቻችን ስጋው ደግሞ ሳንቀበል ጳጳሳትን እንሳደባለን። እኔ ሊቃነ ጳጳሳትን አንተች የሚል አቋም የለኝም። በአግባብ በስርዓት ግን ይቻላል። ቆርቦ የማያውቅ ሰው ግን እንዴት ካህናትን መናገር ይቻላል? ስጋው ደሙን ያልተቀበለ ሰው፣ ከምስጢራት ያልተሳተፈ ሰው፣ ቤተ ክርስቲያን እስከ ውስጥ እስከ መቅደስ ማያውቃት ሰው ግን እንዴት አድርጎ ክህነትን መሳደብ ይቻላል? ማቃለል እንዴት ይቻላል? በብዙ ነገሮች በዘረኝነት፣ በቋንቋ፣ በብሔር፣ በበላይነትና በበታችነት ስሜት የቆሸሹ ልብሶች አሉን። እነሱን እንጠባቸው። ማንነታችን ወደ ጌታ እናቅርበው። ስጋውን ደሙን ኃይል የሆነውን ሕይወት የሆነውን ጥበብ የሆነውን የቤዛነት ኃይል የተጨመረበትን ስጋውን ደሙን እንቀበል። ለጸበል እየተሰለፍን ለስጋው ደሙ ማንሰለፍ ምን ነው? ሕፃናትን እያቆረብን እኛ ትተን እየሮጥን ምንሄድ፣ በፒጃማ መተን
ሕፃናትን ብቻ አቁርበን ወንጌል ሳልሰማ እየሮጥን ወደ ቤታችን ምን ሄድ ምን ነው? ሌሎች ሲቆርቡ አይተን እነሱን ብቻ አድንቀን እኛ ከዚህ ምስጢር የተለየን ምን ነው? ተምረን መበተን፣ ወንጌል ሰምተን መበተን፣ ተሰብስበን መበተን፣ በተግባር ማናውል፣ በስራ ማናሳይ። እነዚህ ከሆነን የወንጌል ጥቅሙ ምንድነው? የጉባኤ ጥቅሙ ምንድነው? የክርስትና ጥቅሙ፣ የኦርቶዶክሳዊነት ጥቅሙ ምንድነው? የመምጣት ጥቅሙስ ምንድነው? የማመን ብልጫው ጥቅሙ ምንድነው? ክርስቲያኖች መቁረብ ካልቻለን፣ ራሳችንን ለክርስቶስ መስጠት ካልቻለን፣ ልብሳችን ካልታጠበ ካልተዘጋጀን የሰማዕትነትስ ጥቅሙ ምንድነው? ሰይፍ ቢመጣ፣ እሳት ቢመጣ፣ ስለት ቢመጣ፣ ሞት ቢመጣ፣ መገደል መሰደድ ቢመጣ ስጋውን ደሙን ካልተቀበልን እኛ ማንን? ከየትኛው ነገድ ከየትኛው መንጋ ነው የምንቆጠረው? እኛ በጉ ታርዶ ደሙንና ስጋውን ካልበላን የበጉ መታረድ ጥቅም ምንድነው? ይሄን ካልተረዳን የኛ ብልጫ የኛ ጥቅም ምንድነው? ክርስቲያኖች ይሄን ማወቅ ይገባል። ልብሳችንን አጥበን በበጉ ደም ማንጻት፣ ከዚያስ ከቅዱሳን ጋራ ቅዱስ 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 የሚለውን ምስጋና ዘንባባ ይዘን ማመስገን አለብን። ልብሳቸውን አጥበው እነሱ በበጉ ደም አነጹ። ምናከብራቸው ለዚህ ነው። ቅዱሳንን ምንወዳቸው ለዚህ ነው። እኛም ከዚህ ህብረት መቀላቀል እንችላለን። እርሱም ደግሞ በሰራነው ኃጢአት ንስሐ ገብተን ስጋውን ደሙን ተቀብለን ቆርበን ማጠቃለያውን አድርገን ከቅዱሳን ጋር በሰማይ በህብረት መኖር እንችላለን። አምላካችን እግዚአብሔር ከቅዱሳን ህብረት ሁላችንንም ይጨምረን። ልብሳችንን አጥበን በበጉ ደም እንድናነጻ እርሱ አምላካችን ክርስቶስ ይርዳ። ያስተማረን የአባቶቻችን አምላክ እግዚአብሔር ይክበር ይመስገን። ወስብሐት ለእግዚአብሔር።